ሰላም ጤና ይስጥልን። የጌዮን ዜና መረጃዎችን እንሆ። የአጼ ዳዊት ክፍለ ጦር በደፈጣ ጥቃት ወታደራዊ ኪሳራ ማድረሱንና የተዘረፉ ንብረቶችን ማስመለሱን አስታወቀ። የአፋብኃ አሳምነው አምስተኛ እዝ አጼ አምደ ጽዮን ኮር አካል የሆነው የአጼ አምደ ጽዮን ክፍለ ጦር በሸዋ ጠቅላይ ግዛት መራቤቴ አውራጃ ሜዳሪማ ወረዳ ልዩ ቦታው ጨለሚት በተባለ ቦታ በፈጸመው የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ማድረሱን አስታወቀ። እንደ ኮሩ የግንባር መረጃ ገለጻ ጥቃቱ የተፈጸመው ነሐሴ 19 ቀን 2018 ዓ.ም ከምሽቱ 1 ሰዓት ላይ ከወረዳው ዋና ከተማ መራኛ 5 ኪሎ ሜትር ርቀት ላይ ሲሆን የአገዛዙ ሰራዊት በአዲስ ምሪት ግዳጅ ወደ አካባቢው በጭነት መኪናዎች የተጫነ አዲስ ሰራዊት በማስገባት ላይ ሳለ በተዘጋጀለት የደፈጣ ጥቃት ገብቶ መመታቱ ተረጋግጧል። በሌላ በኩል በሸዋ ጠቅላይ ግዛት ድራ ወረዳ በኮሉና ሚንዳቆ ቀበሌዎች ላይ በአገዛዙ ከተሰማራው የሸኔ ዘራፊ ኃይል ከህብረተሰቡ የተዘረፉ በርካታ የቤት እንስሳትን ማስመለስ ተችሏል። ይህ የማስመለስ እርምጃ የተካሄደው የአጼ ዳዊት ክፍለ ጦር ከአሳምነው አምስተኛ እዝ ካራ ምሽግ ብርጌድ አርበኞች ጦር ጋር በጋራ በመቀናጀት ባደረጉት ተጋድሎና ውጊያ መሆኑም ታውቋል ሲል የአፋብኃ አሳምነው አምስተኛ እዝ ህዝብ ግንኙነት ገልጿል። ሌላው የደጃዝማች በላይ ዘለቀ ትውልድ ቦታ በጎጃም ታላቁ ዲማ ጊዮርጊስ ገዳምን ለማውደም ለመዝረፍ ትእዛዝ የተሰጠው ጀነራል ሶፊያ በክሪን ወረራ እንዲፈጸም ትእዛዝ ቢያስተላልፍም የጀነራሉን ትእዛዝ በመቀበል ወደ ዲማ ከተማ ያቀናው ኮሎኔል ጸጋዬ የተሰጠውን ትእዛዝ ስኬታማ ሳያደርግ በ64ኛ ክፍለ ጦር ከፍተኛ ኪሳራ ደርሶበታል። መቀመጫቸውን በታሪካዊ ቦታ ታላቁ ዲማ ጊዮርጊስ አድርገው የነበሩት የደጃዝማች በላይ ዘለቀ ልጆች ከአባታቸው የወረሱትን የትግል ስልት በመጠቀም ዲማ ከተማን አካባቢ ለወራሪ ላለማስደፈር በኮሎኔል ጸጋዬ የተመራ ወረራ ለመፈጸም የመጣውን የአገዛዙ ሰራዊት አባላት ጋር ከፍተኛ ተጋድሎ በማድረግ የዲማ ከተማ የውስጥ ለውስጥ መንገዶች የጠላት አስከሬን ካመረው በመጣል ዶክተር በላይ ዘለቀ ልጆች መሆናቸውን አስመስክረዋል። የ64ኛ ክፍለ ጦር አመራርና አባላት ጀግኖች ወንድሞቻችን መስዋዕትነት የከፈሉበትን የትጥቅ ትግል ዓላማ ዳር ለማድረስ እውነትን በመያዝ ከ3 በላይ ክፍለ ጦሮችን የሜካናይዝድ ጦር መድፍ ቢኤምዞ 23 ሞርተር ከ9 በላይ ድሽቃና ከጎጃም የተለያዩ ቦታዎች በርካታ የእግረኛ ሰራዊት በመያዝ ዲማ ከተማ ከበገዶች ጋር ከፍተኛ ውጊያ ቢያደርግም ጀግኖቹ 8 ጊዜ ማጥቃት የመጣውን የጠላት ኃይል በመረፍረፍ ከ18 በላይ ክላሽንኮቭ መሳሪያ ከታጠቀው አስከሬን አንስተው አሻራቸውን አሳርፈው ደስታቸውን ገልጸዋል። ሌላው ዓለም አቀፉ የህንድ ዜና አውታር የሆነው ፈርስት ፖስት ባወጣው ዘገባ በኢትዮጵያ ውስጥ የሚንቀሳቀሱ 7 ወታደራዊ አማጺ ኃይሎች ጥምረት በመፍጠር ጠቅላይ ሚኒስትር አብይ አህመድን አስተዳደር ከስልጣን ለማስወገድ እንቅስቃሴ ማድረግ ላይ መሆናቸውን ገለጸ። በዘገባው መሰረት እነዚህ ስብስብ የፈጠሩት ከአማራ ፋኖ፣ ከትግራይ መከላከያ ሰራዊት፣ ከኦሮሚያ የነጻነት ሰራዊት እንዲሁም በሀገሪቱ ልዩ አካባቢዎች የሚንቀሳቀሰው ከተለያዩ ብሔሮች የተወከሉ ሲሆን ዓላማቸውም አሁን ላይ ያለውን የፌዴራል መንግስት ስርዓት በመቃወም የተቀናጀ ወታደራዊና ፖለቲካዊ ጫና በመፍጠር አስተዳደሩን ለመገልበጥ እንደሆነ ተመላክቷል። አጋጣሚው በኢትዮጵያ ያለውን የፖለቲካ የደህንነት ውጥረት ይበልጥ እንደሚያባብሰውና በምስራቅ አፍሪካ ቀጠና ላይ ተጨማሪ ስጋት እንደሚደቅን ዘገባው አመላክቷል። የደቡብ ወሎ ዞን የደህንነት ኃላፊ መቶ አለቃ ቢኒያም መሊክ አንደኛ እዝን በይፋ ተቀላቀሉ። የደቡብ ወሎ ዞን ደህንነት ኃላፊ መቶ አለቃ ቢኒያም ከአገዛዙ በመለየት የአማራ ፋኖ ብሔራዊ ንቅናቄ ምኒልክ አንደኛ እዝ በይፋ ተቀላቅለዋል። ኃላፊ ምኒልክ አንደኛ እዝ 15ኛ ኮር 155ኛ ክፍለ ጦርን የተቀላቀለ ሲሆን ውሳኔውን እንደወሰዱትም ገዢ ብልጽግና ስርዓት በዞኑና በህዝቡ ላይ እየፈጸመ ነው ያሉትን ሴራና አፈሳ በመቃወም እንደሆነ ማስታወቀዋል። በተለይ የደሴ፣ ኮምቦልቻ፣ ሀርቦ አካባቢዎችን ጨምሮ የዞኑ ቁልፍ ቦታዎችን አጠቃላይ የህዝብ ጥቅም የወረደውን ብልጽግና ቡድን ለሌላ አካል አሳልፈው ለመስጠት የተካሄደበትን መንገድም አጋልጠዋል ሲል አፋብኃ ምኒልክ አንደኛ እዝ ሚዲያና ኮሚኒኬሽን መምሪያ ገልጿል። በተያያዘም ከአፋብኃ በላይ ዘለቀ 3ኛ እዝ ግዙፉ እቴጌ ጣይቱ ክፍለ ጦር ተለይተው የነበሩ አህዶች ወደ ነበሩበት ተቋማቸው መመለሳቸው ታውቋል። በዚህ የውይይት መድረክ ላይ የአፋብኃ ምክትል ሰብሳቢ ለወታደራዊ ጉዳዮች ኃላፊ ሀብቴ ወልዴ፣ የእዙ ሰብሳቢ አርበኛ ዮሐንስ ንጉሱ፣ ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጣናው፣ የእዙ ዘመቻ መምሪያ ኃላፊ ጀነራል ተሾመ አበባው፣ የእዙ ሎጂስቲክ መምሪያ ኃላፊ አርበኛ በላይ ዘለቀ፣ የፋይናንስ ኃላፊ አርበኛ ሀብታሙ ሙላው እና ሌሎች የእዙ ከፍተኛ አመራሮች እንዲሁም አርበኛ ጌታ የሱ ጨምሮ ሌሎች አመራሮች ሙሉ ተሳትፈዋል። አንድነትን ማስቀጠልና ወንድማማችነትን ማጽናት ላይ ትኩረት ያደረገው ይህ ውይይት የጎንደርን አንድነት የበሰረበትን እልክ አስጨራሽ አመራርነት ሂደትና ጸረ አንድነት ግለሰቦች የፈጠሩት መደናገር የህዝባችንን ጽኑ አንድነት ፈላጊነት የትግል አበርክቶ ከድርጅቱና ከህዝቡ ከፍተኛ አመራሮች ሰፊ ግልጽ ማብራሪያ የተሰጠበት መግባባት ላይ ተደርሷልም ተብሏል። የጎንደርን የህዝባችን አሸናፊነት የማይሹ አካላት የራሳቸውን የግል ፍላጎት ለማርካት ሲሉ ከህዝቡ ከክፍለ ጦሩ ለመነጠልና ጥርጣሬዎችን
ለመዝራት ያደረጓቸውን ተደጋጋሚ ሙከራዎች በመድረኩ በጥልቁ እያገመገመ ሲሆን ችግሮችን በአንድ የጋራ ማዕቀፍ ውስጥ በመፍታት ተቋማዊ አንድነትን ማረጋገጥ የቅድሚያ የሚሰጠው ተግባር መሆኑን አስረድተዋል። በመሆኑም ከዚህ ቀደም ሲስተዋሉ የነበሩ ውስጣዊ ውጥረቶችና ቅራኔዎችን በመተው የጋራ ወንድማማችነትን፣ ተቋማዊ አንድነትን በላቀ ደረጃ ለማጠናከር ወደ ነበሩበት ክፍለ ጦራቸው ተመልሰው ተቋማቸውን ማጽናት እንዳለባቸውም ገልጸዋል። በውይይቱ ላይ የተሳተፉት አባላትም ከዚህ በፊት የነበሩ የሀሳብ ልዩነቶችና ጥያቄዎችን በግልጽ መድረኩ ላይ ያቀረቡ ሲሆን በድርጅቱ በህዝብና በክፍለ ጦሩ ከፍተኛ አመራሮች በኩል አዎንታዊ፣ ግልጽነት የተሞላበት ማብራሪያም ተሰጥቶበታል። በመጨረሻም አንድነት የምርጫ ጉዳይ አይደለም ግዴታ እንጂ ያሉት አባላቱ አንድነት የትግላችን ቋሚ ምሰሶ መሆኑን በማረጋገጥ ህዝብና ክፍለ ጦራችን በሚሰጠው ማንኛውም ጉዳይ ላይ በቁርጠኝነት በመሳተፍ የህዝባችንን የህልውና ትግል ወደ ተሟላ ድል ለማድረስ ዝግጁ ነን ሲሉም ገልጸዋል። ይህ በእንዲህ እንዳለ አቶ አማኑኤል አሰፋ በፌስቡክ ገጻቸው ባጋሩት መሰረት ፖለቲከኛው አንዳርጋቸው ጽጌ ህወሓት ለፋኖ አማራጭ ላከ፣ የትግራይ ሉዓላዊ ግዛቶችን አልጠየቅም ብሎ ለኤርትራ መንግስት ቃል ገባ በሚል ያሰራጩትን መረጃ አስተባበለ። አቶ አማኑኤል ባስተላለፉት መልእክት መረጃው በህዝባዊ ኃይሎች መካከል የተፈጠረውን ትብብር ለማፍረስ በብልጽግና የተወጠነ ሴራና ሐሰት ፕሮፓጋንዳ ነው ሲሉም ገልጸዋል። በትግራይ ውስጥ ያለ ማንም አካል የትግራይ ሉዓላዊነት ለገበያና ለምርጫ የማቅረብ ስልጣንም ሆነ ኃላፊነት እንደሌለው ያመላከቱት አቶ አማኑኤል በህዝባዊ ኃይሎች መካከል ያለው ትብብር በጋራ የህልውና አደጋ ላይ የተመሰረተ እንጂ በመልጃና በገጸ በረከት የሚከናወን አለመሆኑንም አብራርተዋል። አንዳርጋቸውና መሰሎቹ የበግ ለምድ ለብሰው በትግሉ ላይ ጥርጣሬ ለማንሳት እየሰሩ እንደሆነ በመክሰስ ህወሓት ለማንም አካል የላከው ምልጃም ሆነ የገባው ቃል እንደሌለና ጥምረቱ ተጠናክሮ እንደሚቀጥልም አስታውቀዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።